አባዬ ዛሬ እኮ ቀኑን ሙሉ ካሌብ አልመጣም። ስልኩም ደግሞ አይሰራም። እኔ ጥሩ ስሜት እየተሰማኝ አይደለም። አታስቢ፣ ምንም አይሆንም። እኔ እንጃ አባዬ፣ ይህን ነገር ሲሰማ ከተመስገን ጋር ችግር እንዳይፈጠር እየፈራው ነው። ተረጋጊ የኔ ልጅ። ለምንድን ነው አንቺ ብቻ ኃላፊነት እንዳለብሽ የሚሰማሽ? ካሌብ ሕፃን ልጅ አይደለም። እሱን መጠበቅ የለብሽም። አባዬ ተመስገን ከዚያ ጋር ካልጠፋ እኔ ሰላም የማገኝ አይመስለኝም። ሁሌ ችግር ውስጥ የምትገቡ ነው የሚመስለኝ። ተመስገን ማንንም ምንም አያደርግም፣ እመኝ። አባዬ እሱ እኮ ሰይጣን ነው። የሆነ ነገር ካሰበ ከማድረግ ወደኋላ አይልም። አትፍሬ የኔ ልጅ፣ ምንም አያመጣም። ተመስገን አባባን ታግሎ ማሸነፍ ስላልቻለ ያዋጣኛል ያለው ካሌብን በማፈን እንግዲህ እሳቸውን ለማሸነፍ እየሞከረ ይገኛል። ነገር ግን አባባም እንኳንም አንተ ጋር እንደሆነ አወኩኝ እንጂ እኔ ልጅን እንዴት ብዬ እንደማወጣው እኔ ያውቃለሁ፣ አንተ ፈሪ በማለት እንግዲህ ሲሉበት፣ አንተ ሽማግሌ ልጅህን የምትፈልገው ከሆነ እኔ ከአንተ ጋር ምንም አልፈልግም፣ ትሁቴን ብቻ ስጠኝ ብሎ ሲል፣ ማንንም ልሰጥህ አልችልም፣ ልጄንም ደግሞ አንተ ጋር ካለ እኔ እንዴት ብዬ ልጄን ማውጣት እንዳለብኝ እኔ ያውቃለሁኝ፣ እንገናኛለን ጠብቀኝ በማለት እንግዲህ ምንም ሳይፈሩ ዝተውበት ስልክ ዘግተውበታል። ነገር ግን ትሁት አባዬ ተው፣ እሱ ጋር እንደዚህ አይነት እልክ አትጋባ፣ ስለማታውቀው ነው፣ እሱ የማያደርገው ነገር የለም፣ እባክህን ካሌብን ይጎዳል፣ እኔ እሱ ወዳለበት ልሄድና ካሌብን ላስፈታው ስትል፣ በጭራሽ አንቺ ከዛ ሰውዬ ጋር ካሌብን ፈለገሽም አልፈለገሽም ከዛ ሰውዬ ከዛ አውሬ ጋር እንድትኖሪ አልፈልግም፣ ሁላችሁንም ነፃ አወጣችኋለሁ በማለት እንግዲህ እሱ ያለበትን ቤት ስለሚያውቁ ከዚህ በፊት የሚወጣበትና የሚገባበትን ቦታ ተከታትለው ሁሉንም ነገር ስላዩት፣ እኔ ካሌብን ይዤ እመጣለሁ፣ አንቺ ተረጋጊ፣ ምንም እንዳትደነግጭ፣ ማንም ቢመጣ ቤቱን እንዳትከፍቺ፣ እኔ ምናልባች በአቋራጭ ስሄድ እሱ ሊመጣ ይችላልና ተጠንቀቂ እባክሽን ትሁቴ በማለት እንግዲህ አስጠንቅቀዋት ሄደዋል። ነገር ግን ዳኒንና ኤደንን ደውለው በፍጥነት ወደ ትሁት ጋር ሄዶ እመጣለሁኝ እኔ በማለት ያለውን ነገር ሲነግሩ፣ ካሌብ መጀመሪያውንም እኔ ፈርቼ ነበር እንዲህ አይነት ነገር እንደሚመጣ ተው ብዬ ነበር አባዬ ብሎ ሲል፣ አሁን ብዙ ወሬ አልፈልግም፣ ስመጣ እናወራለን፣ ወደ ትሁት ጋር ሄድላት ዳኒ የምትችል ከሆነ ካልቻልክ ደግሞ ተወው ብለው ሲሉት፣ በቃ ሄዳለሁ በማለት ወደ ትሁት ጋር እንግዲህ ተያይዘው ኤደንና ዳኒ ሄደዋል። እንግዲህ ዳኒና ኤደን አንድ ላይ መሆናቸው አሁን ሰዓት ላይ ቲና በጣም እያቃጠላትና እያንገበገባት ነው የምትገኘው። ምክንያቱም ከእሷ ተለያይ፣ እኔ እሷ ጋር እየሆንክ በፍጹም ከአንተ ጋር ልሰራ አልችልም፣ ተመስገንን አምኜው ከርቶኛል እና አንተም እንደሱ ስለምትከዳኝ አሁን እኔ ጋር መሆን ከፈለክ ኤደንን ራቃት ስትል፣ ነገር ግን እነሱ እንኳን ሊራራቁ ጭራሽ ይባስ ብሎ ቀለበት ማሰርላት ማለት ነው። እንግዲህ እየተከታተለች እየተደበቀች እያየች ነበረ ሁሉንም ነገር ስትቃጠልና ስትንጨረጨር ነበረ። እዚህ ጋር ደግሞ ተመስገን ደውሎላት ካሌብን እንዳፈነው ሲነግራት፣ አሁን የምነግርሽ ነገር ምንድን ነው ብሎ ፎቶውን እና ቪዲዮውን የካሌብን የታገተበትን ካሳያት በኋላ፣ እኔ የምልሽን ካደረግሽ ተስማሚያለሽ፣ ካልተስማማሽ ደግሞ እኔ በራሴ አንቺን በራስሽ እንቀጥላለን ብሎ ሲላት፣ እንዴት ነው ቆይ ካሌብን አንተ የምትይዘው ያመሃል እንዴ ስትል፣ እኔ አያመኝም፣ የሚያምሽስ አንቺ ነሽ፣ አሁን ይልቅስ ትጠቀሚበታለሽ ለራስሽ፣ ለሰውየው ደውይለትና በገንዘብ ተደራደሪበት ቢል እኔ አባዬን ነው እንጂ ካሌብን እንደዚህ አላደርግም ስትል፣ እንግዲያውስ አንቺ ባትደራደሪበት እኔ እደራደርበታለሁ፣ እኔ ትሁቴን እቀበልበታለሁ በማለት እንግዲህ ከእሷም ጋር ተጣልተው ተለያይተዋል ማለት ነው። ድጋሚ እዚች አጠገብ ድርሽ እንዳትይ፣ አይንሽም ማየት አልፈልግም፣ ከአንቺ ጋር መስራት አልፈልግም ብሎ አባሯታል ማለት ነው። እንግዲህ ኤደን ቲናን ስታያት ይህ ሁሉ ሴራ ያንቺ ነው በማለት ዘላ አንገቷን ልታንቃት ስትል፣ ዳኒ እንደምንም ብሎ አረጋግቷት ወደ ቤት ይዟት ሄዷል። ሁላችሁንም እሰራላችኋለሁ ቆይ ጠብቆኝ እያለች ስታስፈራራ፣ ያንቺ ፉከራና ዛቻ እኮ ተለምዷል፣ ምንም አታመጭ ወሬ ብቻ ብላ ኤደንም እንግዲህ
ልኳን ነግራታለች ማለት ነው ቲናን። ቲና አሁን ሰዓት ላይ የምትይዘው የምትጨብጠው አታለች። ገንዘብ በጣም አስክሯታል። ካሌብም ደግሞ ተይዟል። በጣም ነው ግራ የተጋባችው። አባባ ደግሞ ምን አይነት ጠንካራ ሰው እንደሆነ አይተዋለች እና እሳቸውን እንደ በፊቱ ፉከራውን ከእሳቸው ጋር አቁማለች። ምክንያቱም የሆነ ነገር ብታደርግ ምን ማድረግ እንዳለባቸው ነግረዋታል። በተቻለ አቅም ደግሞ ተመስገንን እንዴት ሲቀጠቅጡት ታንድ አይል 2 ጊዜ ስላየች በጣም ነው የፈራችው ማለት ነው። እንግዲህ ካሌብ የቲና ልጅ የትሁት ልጅ መኖሩን ከሰማ ወዲህ በጣም ቅይሬር ብሏል። አሁን ሰዓት ላይ ትሁትን እቤት ይዟት ከገባ በኋላ አባባ እሱ ግን በጭራሽ ላያት አልፈልግም በማለት እንደቀጠለ ነው። አባባ ትሁትና እንግዲህ ካሌብ እያወሩ ባሉበት ሰዓት መጨረሻ ላይ እሷ ያለችው እኔ ተመስገን ውጭ ብሎኝ ስለነበረ ብላ ዋሽታቸው ነበረ። ግን ቢሆንም ካሌብ ራሱ ፈልጌሻለሁ እናውራ ብሎ ከወሰዳት በኋላ ለተፈጠረው ነገር ለምን ዋሸሽ? እህትሽ እኮ አልታገተችም ምናምን እያላት ባለበት ሰዓት እኔ ይህንን ያልኩት አንተና አባዬ እንዳትጣሉ ስለፈለኩ ነው ስትል እንግዲህ ያባባ አንተ ነህ ማለት ነው ያባረርካት ብለው በጣም ተቀይመው እና ተቆጥተው ውጣልኝ ከቤቴ አንተን ማየት አልፈልግም ጓዝህን ይዘህ ውጣ እያሉ ባሉበት ሰዓት አባዬ እባክህን ተረጋጋ፣ ካሌብ ሁሉንም ነገር ሰምቷል፣ ልጅ እንዳለኝ ሰምቷል፣ ቲና ነግረዋለች ሲል እንደዛ ነው እንደ ነገሩ ብለው ራሳቸው እንደገና መለስ ብለው ወደኋላ ነገሩን ትተውት ነበር። ነገር ግን ካሌብ ቆይ አባዬ አንተም ታውቃለህ ሲል አዎ ሲል እኔ ብቻ ነኝ የተደበቅኩት ማለት ነው? ዳኒም ያውቃል በዚህ ጉዳይ ላይ፣ ኤደንም ታውቃለች፣ አንተም ታውቃለህ፣ እኔ ብቻ ነኝ የተደበቅኩት። ቆይ ለምንድን ነው የደበቃችሁኝ ብሎ እባክህን ካሌብ ላስረዳ ስትል አልፈልግም ብሎ ጥሎ ከቤት ወጥቶ መጠጡን እየጠጣ ባለበት ሰዓት ዳኒ ሄዶ ሊያረጋጋው ነበረ። ነገር ግን ማንንም አልፈልግም ብሎ ዳኒንም አባሮታል ማለት ነው ካሌብ። ዳኒም አማራጭ ስለሌለው እሺ ብሎ ተንስቶ ወደ ቤት አባባ ጋር መጥተው እያወሩና የተጫወቱ ባሉበት ሰዓት ካሌብ እንግዲህ ወደ ቤቱ እየመጣ እየተመለሰ ባለ ሰዓት ተመስገን እየተከታተለው ነበረ። መንገድ ላይ አፍኖ ወስዶታል ማለት ነው። ካሌብም በሰዓቱ መጠጥ ጠጥቶ ስለነበረ ራሱንም አላወቀም፣ አልታገለምም። ቀጥ ብሎ ተመስገን ወደ መራበት ቦታ ነበረ እየሄደ የነበረው ማለት ነው። ተመስገን ካሌብ ምንም እንደማያደርግና ምንም እንደማያመጣ በደንብ ጠንቅቆ ያውቀዋል። በጣም ፈሪና ቦቅቧቃ እንደሆነ ማለት ነው። ያንን ደግሞ ድክመቱን ሊያውቅ የቻለው እንግዲህ በቲና የተነሳ ነው። ቲና ስለማታከብረው ድክመቱን ስለምታውቅ ያ ድክመቱ ካሌብ ምን ያክል ፈሪ እንደሆነ ደግሞ ተመስገን ለማወቅ በጣም ቀላል ሆኗል። የተወሰነ ቀርቦም አይቶታል ማለት ነው። እንግዲህ ትሁት ካሌብ ወጥቶ መጥፋቱ ወጥቶ ቶሎ አለመመለሱ በጣም እያስጨነቃት ስለነበረ እንግዲህ አባባ ምንም እንኳን እሷ ፈታ እንድትል ቡና አፍሊና እንጫዋት ብለው ቢሏትም ቡናውን አፍልታ ወደ እሳቸው ጋር ይዛ ስትሄድ ፊቷ ላይ ምንም ደስታ የለም ነበረ እና አባባ እሷን ለማሰቅ ብለው ዛሬ ደግሞ ረከቦት ማላቀረብሽ እንዴ ብለው ሲሏት አባባ ያስፈልጋል ላቀራርብ ስትል እየቀለልኩሽ ነው ልጅ ብለው ሲሏት እንግዲህ አባዬ እኔ በጣም ጨንቆኛል፣ ካሌብ እኮ ጧት የወጣ እስካሁን ድረስ አልተመለሰም ስትል እንግዲህ እሳቸው ምን ይሆናል ብለሽ ነው? ጊዜ ነው፣ ገና ነው፣ አልመሸም። ከመሸ ደግሞ ሁኔታውን እንደ ሁኔታው አይተን እንፈልገዋለን፣ ይመጣል፣ የትም አይሄድም ብለዋት ነበር። ግን አባዬ እኔ ውስጤ ምንም ሰላም እየተሰማኝ አይደለም ስትል ቆይ አንቺ እስከ መቼ ነው እኛን የምትጠብቂን? አንቺ እኛን እየጠበቅሽ ቆይ አንቺን ልንጠብቅሽ ስንል አንቺ ለምንድን ነው እኛን ጣልቃ ማታስገቢን? ቤተሰብ እንደሌለው ሰው ብቻሽን ሁሉንም ነገር ለመታገል የምትሞክሪው የሆነ ነገር ደግሞ ከኛ ላይ ሲደርስ ከኛ ላይ የምትከያከዩ አንቺ ነሽ እና እባክሽን ልጄ ትሁቴ እንደዚህ አትሁኝ እያሉ ቢሏትም እሷ ግን
አባዬ ተመስገን፣ እናንተ ስለማታውቁት ነው። በጣም መጥፎ ለሰው የማይራራ ነው እና እሱን ስለማታውቀው ነው። እሱ ጋር እኔ እንድትታገሉ አልፈልግም። ከእሱ ጋር ስጣገባ ውስጥ ከምትገቡ እኔን እንደፈለገ አንዲሁኑ ጀምሮኛል። እኔን እንደፈለገ ቢያደርግ ይሻላኛል ስትል አይ ትሁቴ በጭራሽ እኔ ዝም ብዬ ልተውሽ አልችልም ነበር ያሏት። እንግዲህ ኤደንና ዳኒ ደስ በሚል ሁኔታ አሁን ላይ እየተቆጣች ነው። እሷም ትሁት ጋር መጥታ ዳኒ ምንንም ላውቀው አልችልም፣ ሽማግሌ ሊልክ ነው ብዬ እየጠበኩ ባለበት ሰዓት እሱ ግን እየዘገየ ነው ምናምን ስትል ትሁትም እንግዲህ ኤደን ዳኒ በጣም ነው የሚወድሽ፣ አንቺ እድለኛ ነሽ፣ እንዴት እንደሚወድሽ እኮ ስለማታውቂ ነው። አሁን ደግሞ ዳኒ እኔን ለመጠበቅ አንዳንድ ነገሮችን ስለጀመረ ነው እንጂ ችላ ያለሽ የመሰለሽ በጭራሽ ዳኒ ትቶሽ አይደለም ስትል ቆይ መሆነሻል ስትል እንግዲህ ትሁት ለኤደን መንገር ስላልፈለገች ዘወር ስትል፣ ነገር ግን ኤደን ሁሉንም ነገር ስለምታውቅ ትሁቴ አንቺ ቆይ እስከ መቼ ነው እኔን የምትደብቂ ብላ ዘወር ብላ ስታቅፋት ትሁትም እንግዲህ በጣም ተደስታ በደስታ አቅፋት ሁሉንም ነገር እያዋሩ ነበረ። ስለ ካሌብ ስትጠይቃት ትሁት በነገራችን ላይ በጣም ድብቅ ሴት ናት ማለት ነው። ኤደን ልትረዳት እየሞከረች እሷ ግን ከኤደን በጣም ነው የምትሸሸው። የእውነት እኔ ኤደንን ቢያደርገኝ አንድ ሰው አንድ ጊዜ የዋሻል፣ ሁለት ጊዜ የዋሻል፣ 3-4 ጊዜ ከደገመው ከዛ ሰው ጋር እንደዚህ አይነት ቅርርብነት አላደርግም በእኔ በኩል ማለት ነው። ትሁት ሴት እንድትሆን ትፈልጋለች። በቃ ራሷን እንድትጠብቅ፣ ራሷን እንድትንከባከብ፣ ሴት እንድትሆን ማንኛውም አይነት ወንድ የሚፈልጋት አይነት ሴት እንደሆነች ምናምን ለማሳየት በጣም በብዙ መንገዶች እየሞከረች ነው ኤደን ማለት ነው። ነገር ግን ትሁት ራሷን አትጠብቅም። ተጥመልምላ አሮጊት መስላ ምናምን ነው የሆነ ነቃ ብትል ልክ ኤደን እሷ እንደምትሆነው ትሁትንም ለማድረግ እየሞከረች ነው። ነገር ግን ትሁት መቼም ልትነቃና ልትባንን አልቻለችም። ቲና ራሱ እንደዚህ እየናቀቻትና የተጫወተችባት ያለችው ራሷን ስለማትጠብቅና ስለማትለባብስ ነው። እንደዚህ ብዙ ሰው የለባትም። አባባና ካሌብ ናቸው። ስራ አድካሚ ስራ የላትም። ፏ ብትል ዝንጥ ብትል አባባ ራሱ በጣም ነው ደስተኛ የሚሆኑት የነበረው። ነገር ግን እሷ ጊዜ ጭምት ብላ ኩርምት ብላ ነው የምትታየው ማለት ነው። ግን ኤደን በጣም በቃ ምርጥ ሰው ናት። የምር ከራሷ በላይ ነው የምታስብላት። ነገር ግን ትሁት ሁሉንም ነገር ለመደበቅ ትሞክራለች። ግን ጊዜው እየጠበቀ በየጊዜው አንዳንድ ነገር እየወጣባት እየታየች ነው ማለት ነው። እንግዲህ ኤደን ሁሉንም ነገር ስለምታውቅ ችግር የለውም ብለው ኤደን እና ዳኒ ተያይዘው እየሄዱ ባሉበት ሰዓት ፍቅርህን በውሻ ቋንቋ ካልገለጥክልኝ ስትለው አይ ተጫወተችበት። ኤደን እንደሚወዳት ድብና አርጋ እያወቀች በቃ ጨውት ትትልበት እንደዚህ ወንድማችን፣ አረ እንደዚህማ እንድታደርጊው አንፈልግም ኤደን ማለት ነው። እንግዲህ ዳንም እንደ ውሻ አስጨዋቸው እኮ ያደረገችው ድርጊት በጣም ገራሚ ነበረ ማለት ነው። በጣም እሷ ራሱ እየሳቀች ነበር ማለት ነው። እንግዲህ ከተመለሰች በኋላ በቃ ግለጽልኝ ብያለሁ እንደምንም አድርገህ ቆይ እንዴት ነው ብትለውም አላቅም እንደፈለግክ አድርገህ ግለጽ ስትለው በቃ እኔ እንደ ወንድ ነው ቋንቋ እንደ ወንድ ነው ፍቅር መግለጽ የማውቀው ታገቢኛለሽ ወይ ብሎ ቀለበት አውጥቶ እንግዲህ ጣቷ ላይ አድርገው ደስ በሚል ሁኔታ ባልጠበቀችው ነገር ሰርፕራይዝ ነው ያደረጋት። እሷን ብቻ ሳይሆን እኛንም ማለት ነው። ምክንያቱም ኤደን ብዙ ለፍታለች፣ ብዙ ጠብቃለች እና ይገባታል ማለት ነው። እንግዲህ ኤደንና ዳኒ ያስደሰተ ደግሞ ካሌብ ከታገተበት ተፈቶ ከትሁት ጋር አሪፍ ጊዜ የሚያሳልፉበት ቀን ይመጣል ብዬ አስባለሁ። ግን ትሁትና ካሌብ እንዴት ነው የሚሆኑት? ካሌብ ይህን ጸባውን መቀየር ይችላል፣ ማስተካከል ይችላል ምናምን፣ እሱን አብረን የምናየው ይሆናል። በቃ ብዙ ጊዜ ሳየው በጣም ግልፍተኛ ምናምን ቶሎ በቃ ነገሮችን ተረጋግቶ ማሰብ አይችልም። በሰማ ሰዓት በቃ ቶሎ ስሜታዊ ሆኖ ነገሮችን ብልሽትሽት አድርጎ እንደገና ይቅርታ የሚል ሰው ነው ካሌብ ማለት ነው። ትሁት ደግሞ ሁሉንም ነገር ለሁሉም ነገር ታጋሽ፣ በጣም ታቅም በላይ ታጋሽ የሆነች ሴት ናት። እና
እንዲህ አይነት ሰው እንዴት ነው ወደፊት አብሮ መኖር የሚችለው የሚለው ነገር በጣም ግራ ነው የሚያጋባኝ። በእርግጠኝነት እስከ ዛሬ ብዙ ጊዜ እያቆሰላት አንድ ጊዜ ሁለት ጊዜ አይደለም፣ በጣም ብዙ ጊዜ እያጠፋ ሁሉ ጊዜ ይቅርታ የሚጠይቅ ሰው ነው ማለት ነው። ይሄን ነገሩን ማስተካከል መቻል አለበት ካሌብ። አሁን በእርግጠኝነት ተመስገን ተያዘው ከዚህ ነገር ከወጣ በእርግጠኝነት ራሱን እንደሚያርም ምንም ጥርጥር የለውም ማለት ነው። በራሱ ጥፋት ነው አሁን ተመስገን እጅ ሊገባ የቻለው። ምናልባች እኮ ትሁትን አዳምጧት በሆነ እንዲህ አይነት ነገር ባልገጠመው ነበረ። ቆይ ላውራህ ላስረዳህ ስትለው ዘሎ ነው ጥሏት የወጣው የነበረው ማለት ነው። አባባም ሁኔታውን የእሱን ሁኔታ ስለሚያውቁ ቀድመው ምንም አላሉም። እንግዲህ ቢናደዱም ትሁትን ግን ለማረጋጋት እየሞከሩ ነበረ። እሱ ከእነሱ ጋር እንደወጣ ቀጥ ብሎ ወደ መጠጥ ቤት ነው የገባው። እንዲህ አይነት ሰው ደግሞ የሆነ አደጋ ለአደጋ በጣም ተጋላጭ ነው ማለት ነው። እንደዚህ ግልፍተኛ ሰዎች ሁልጊዜ አደጋን ቶሎ ቀድሞ የሚያጋጥማቸው ሰዎች ናቸው። እና ካሌብ ይሄ ነገሩ በጣም ነው የሚያስጠላው። ይሄን ነገር ቢቀይር ቢያስተካክል ድራማው እርግጥ ማለቁ አይቀርም፣ ግን ደግሞ ቢያስተካክል ብዬ ነው የምለው እንደኔ ማለት ነው። እንግዲህ ኤደንና ዳኒ ያንን ሁሉ ነገር አስተካክሉ ዛሬ ላይ እንደዚህ ሰው ሆኖ እነዛ የበደላቸውን ሰዎች ለመካስ ደፋ ቀና እያለ በምናይበት ሰዓት እንግዲህ እስካሁን ድረስ አልተቀየረችም ቲናም። ካሌብም ደግሞ እንደዚህ ግልፍተኛ ነገሩ በጣም ያናድዳል፣ ሰዎችንም ያስቀይማል፣ መጥፎ መጥፎ ቃላቶችንም ካፉ ያወጣል። ያ ነገር ቢያስተካከል ጥሩ ነው። እንግዲህ በእርግጠኝነት እሱ እንኳን ምንም አቅም የለውም፣ ሲስተምም የለውም፣ ለመውጣት እንኳን ራሱ አይፈክርም። ነገር ግን ጠንካራና ጀግና አባት አለው። በዚህ እድሜያቸው እሱን ተፋልመው እንደሚያወጡት ምንም ጥርጥር የለውም ማለት ነው። ካሌብ እንኳን ለምንም አይጠቅምም። ከሱ ትሁት 10 እጅ ትሻላለች፣ ትበልጣለች። ለአባቱ ራሱ ከካሌብ ትሁት ናት 10 እጅ የምትበልጠው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።